ሰላም ውድ የቻናላችን ቤተሰቦች እንዴት ናችሁ? በያላችሁበት የዓለም ዳርቻ ሰላማችሁ ይብዛልኝ። በያላችሁበት ሆናችሁ አማርኛን፣ እንግሊዝኛን፣ ሂሳብን ጨምራችሁ መማር የምትፈልጉ ካላችሁ በሳምንት 5 ቀን ከሰኞ እስከ ዓርብ እናስተምራችኋለን። አለማንበብ፣ አለመጻፍ የበታችነት ስሜት እንዲሰማችሁ ያደረጋችሁ፣ በጓዳችሁ ናችሁ እንድታለቅሱ ያደረጋችሁ፣ አለባበሳችሁን አሳምራችሁ ነገር ግን ውስጣዊ ማንነታችሁ የተቀየረባችሁ እና ሌሎችንም ብዙ ተጽዕኖ የደረሰባችሁት ወንድሞቼ በትዳር በቤት እንዲሁም በማንኛውም የኑሮ ሁኔታ ላይ አለማንበብ አለመጻፍ ብዙ ተጽዕኖ እንደሚያሳድር ከኔ በላይ እናንተ የምታውቁት እንደሆነ እርግጠኛ ነኝ። ዛሬ የምናያቸው ደግሞ አንድ ተስፋ የሚያስቆርጥ ወይም ደግሞ ለወደፊት ምን ያህል ህይወት መኖር እንዳለብን ግልጽ አድርጎ የሚያሳይና በዚህ ህይወት ስንኖር ምን ያህል ተስፋ እንደሚያስቆርጠን ምን ያህል ደግሞ ብዙዎችን እንደሚጎዳ የሚያሳይ አንድ ታሪክ ነው ማለት ነው። እሱን ታሪክ ረጋ ብለን እናነባለን። አለማንበብ አለመጻፍ በሰዎች ላይ የሚያደርሰውን ተጽዕኖ በጉልህ ሚና እናሳያችኋለን። ጀማሪዎች ከሆናችሁ በሳምንት 5 ቀን ከሰኞ እስከ ዓርብ እናስተምራችኋለን። እንዲሁም ማንበብ የቻላችሁ መጻፍ ለምትቸገሩትም ሁሉ ቀለል ባለ ሁኔታ እናስተምራችኋለን። ጎራ በሉ ወደ ቻናላችን በ0931 32 77 66 ብላችሁ ብትደውሉ ታገኙናላችሁ። አሁን ቀጥታ ወደ ትምህርቱ ነው የሚሄደው። ረጋባችሁ እስከ መጨረሻው ለመከታተል ሞክሩ። መጀመሪያ አንድን አረፍተ ነገር ወይም ቃል ወይም ታሪክ ለማንበብ ምን ማድረግ አለብን? በተለይ ማንበብ እየሞከራችሁ ያላችሁ በየትኛው ስቴፕ ላንብበው፣ እንዴት አድርጌ ባነበው ነው ግልጽ ሊሆንልኝ የሚችለው፣ እንዴት ነው ረጅም ምንባብን አንብቤ መረዳት የምችለው፣ ስለዛ መልእክት ማወቅ የምችለው እንዴት ነው የሚለውንም አብረን እናያለን። አንድን ጽሁፍ ምንባብ ለማንበብ መጀመሪያ ማድረግ ያለብን ነገር ምንድነው? በተለይ አሁን እናንተ ጽሁፍ ማንበብ የምትሞክሩ ሰዎች ፊደላትን ታውቃላችሁ፣ አገጣጥማችሁ ማንበብ ትሞክራላችሁ። ነገር ግን አንብባችሁ መረዳት ነው የሚከብዳችሁ። ስለዚህ እሱን ለማድረግ ደግሞ መጀመሪያ በቃል ደረጃ ከቻላችሁ ከመጀመሪያው ጀምራችሁ በፊደል ደረጃ ማንበብ መልካም ነው። ከዛ ውጭ ደግሞ በቃል ደረጃ ማንበብ አለብን። ስናነብ እንደው ተራውን ይዘን መሸምደድ አይደለም። ምክንያቱም አንብበን ለመረዳት እስከሆነ ድረስ ማድረግ ያለብን ምንድነው? በቃል ደረጃ ነው ማንበብ ያለብን። ቃልን ከቃል እየለያየን ስናነበው የበለጠ ስለዛ ትርጉም እየገባንና የሚያስተላልፈው መልእክት ምን እንደሆነ እናየዋለን። ስለዚህ መጀመሪያ ምን ማድረግ ነው ያለብን? በቃል ደረጃ ማንበብ መቻል አለብን። ስለዚህ አሁን ወደ ትምህርቱ ስንሄድ እንዴት እንደማነብ ረጋ ብላችሁ ተከተሉኝ። ማንበብ የማትችሉ እያዳመጣችሁ ብዙ እውቀት ስለምታገኙበት እስከ መጨረሻው ተከተሉኝ። ተስፋዬ የ25 ዓመት ተስፋዬ የ25 ዓመት ወጣት ቢሆንም ማንበብ ባለመቻሉ በጓደኞቹ ዘንድ እንደ ባዕድ ማለት መጥፎ ማለት ነው። ይታይ ነበር። አንድ ቀን ለከፍተኛ የስራ እድል የሚያበቃ ማስታወቂያ በደጃፉ ቢለጠፍም ትርጉሙ ስላልገባው ዝም ብሎ አልፎት ሄደ። እኩዮቹ ተቀጥረው ህይወታቸውን ሲቀይሩ እሱ ግን ባልተማረ ጉልበቱ ሸክም
ሲያቀብል ሲያቀብል ይውላል ይውላል የእድሜው ወርቃማ ጊዜ በእውቀት ማጣት መክኖ ራሱን በጸጸት እስር ቤት ውስጥ አገኘው ለመማር የናቀው ፊደል ዛሬ የህይወቱ ትልቁ እንቅፋት ሆኖ ቆሟል። አሁን ያነበብኩላችሁ በቃልና በፊደል ደረጃ ነው። ይሄንን ምንባብ ስናነበው በቃልና በፊደል ደረጃ ነው። በፊደል ደረጃ ነበብነው፣ ከዛ በቃል እንደግመዋለን። ልክ እንደዚህ ያደረግነ ጽሁፉን ለማንበብ ወይም ደግሞ ለመረዳት ዝግጅታችን ጨርሰናል ማለት ነው። አሁን ደግሞ የምናነበው በአረፍተ ነገር ደረጃ አንድ አረፍተ ነገር በአንድ አፍታ እናነበዋለን፣ እንዲሁም ምንባቡን አንድ ጊዜ እንጨርሰዋለን ማለት ነው። ስለዚህ በዚህ መሃል ደግሞ የምንረዳው የበለጠ ከፍ እያለ ይሄዳል። ስለዚህ ተስፋዬ የ25 ዓመት ወጣት ቢሆንም አሁን ይሄ አንድ አረፍተ ነገር ነው። ተስፋዬ የ25 ዓመት ወጣት ቢሆንም ማንበብ ባለመቻሉ በጓደኞቹ ዘንድ እንደ ባዕድ ይታይ ነበር። አያችሁ፣ ተስፋዬ የ25 ዓመት ወጣት ቢሆንም ማንበብ ባለመቻሉ በጓደኞቹ ዘንድ ምን ሆኖ ይታይ ነበር? እንደ ባዕድ ይታይ ነበር፣ ወይም እንደ መጥፎ ይታይ ነበር ማለት ነው። አንድ ቀን ለከፍተኛ የስራ እድል የሚያበቃ ማስታወቂያ በደጃፉ ቢለጠፍም ምን አለ? አንድ ቀን ለከፍተኛ የስራ እድል የሚያበቃ ማስታወቂያ በደጃፉ ቢለጠፍም ትርጉሙ ስላልገባው ዝም ብሎ አልፎት ሄደ። አዎ፣ ማንበብና መጻፍ ካልቻልሽ ወይም ካልቻልክ እያየኸው ታልፈዋለህ። አንዳንዴ በጣም እርቧችሁ ምግቡ የሚያምር በጣም ቆንጆ ሆኖ ነገር ግን መብላት የማትችሉበት ደረጃ ላይ ሆናችሁ እያያችሁት አታልፉ። ይህ ማለት ነው በቃ ባጭሩ ማንበብና ለመቻል ማለት ፍላጎት አላችሁ፣ ነገር ግን ማንበብ ስለማትችሉ ብቻ እየቆጫችሁ ታልፉታላችሁ። እያያችሁት ገደል ትገባላችሁ ማለት ነው። አይናችሁ እኮ ያያል፣ ግን ገደል ይገባሉ። ለምን? ማንበብና መጻፍ ባለመቻላቸው። አንዳንዴ ታሪኩን አቋረጥኩት እንጂ ማንበብና መጻፍ ባለመቻላችን አይናችን እያየ አደጋ ውስጥ ወድቀን አናውቅም። ይህ ማለት አይናችን ያያል እኮ ግን አደጋ ውስጥ እንገባለን። ለምን? ማንበብና መጻፍ ስላልቻልን። እዚህ ጋር ማለፍ አይቻልም የሚል ታፔላ ተለጥፎልን፣ ነገር ግን ማንበብና መጻፍ ባለመቻላችን የሆነ አደጋ ላይ ወድቀን አናውቅም። ይህ መድኃኒት ለልጆች አስጊ ነው ወይም አደጋ ነው ተብሎ የተጻፈውን መድኃኒት ልጆች አንስተው ሲበሉት ወይም ሲውጡት እያየን ዝም አንልም። ነገ ልጆች ሲጎዱብን አይናችን እያየ አይደለም እንደዛ የሆኑት። አያችሁ ምን ያህል ችግር እንዳለው። አይታችሁት ከሆነ ብዙ መድኃኒቶች ልጆች የማይደርሱበት ቦታ ይቀመጡ ይላል አይደለም። ያንን ማንበብ ባለመቻላችን ልጆች አንስተውት ሲጠቀሙት ይጎዳሉ፣ ይታመማሉ፣ እስከ ሞት ያደርሳቸዋል። ስለዚህ አይናችን እያየ ምን ሆነ? በጨለማ ተጓዝን። አይናችን እያየ በጨለማ ተጓዝን፣ ወይም አይናችን እያየ ገደል ገባን ማለት ነው። ስለዚህ ማንበብና መጻፍ አለመቻል ህይወትን እስከ ማጥፋት ድረስ ይደርሳል። ስለዚህ አስቡበት፣ በደንብ አስቡበት። ማንበብና መጻፍ የማትችሉ ሰዎች በደንብ አስቡበት። ከትናንትናው ተማሩ። እሺ እኩዮቹ ተቀጥረው ህይወታቸውን ሲቀይሩ እሱ ግን ባልተማረ ጉልበት ሸክም ሲያቀብል ይኖራል ወይም ይውላል። አያችሁ፣ ማማር ማንበብ መጻፍ አለመቻል ምንድነው የምትሆኑት? የሰው ባሪያ። በቃ አለቀ። ሌላ ምንም እያወቅህ እንዳላወቅ ሆነ የሰው ባሪያ ትሆናለህ። ምክንያቱም ማንበብና መጻፍ ስለማትችል ተጽዕኖ ያሳድርብሃል አእምሮ፣ ተጽዕኖ ያሳድርብሻል አእምሮሽ። አማራጭሽ ምንድነው? የሰው ባሪያ ሆነሽ መኖር ወይም የሰው ባሪያ ሆነህ መኖር ነው። ስለዚህ ከእንደዚህ አይነት ተጽዕኖ ለመውጣት ደግሞ ማንበብና መጻፍ ግዴታ ነው። ስለዚህ ምንድነው የሚለው እዚህ ጋር? እሱ ግን ባልተማረ ጉልበቱ ሸክም ሲያቀብል ይውላል። የእድሜው ወርቃማ ጊዜ በእውቀት ማጣት መክኖ ራሱን በጸጸት እስር ቤት ውስጥ አገኘው። እዩት፣
እድሜያችን ሳንማር እንጨርስና መጨረሻ ላይ እውነቱ ሲገባን ደግሞ በዚህ እድሜ ልማር ነው ብለን እንሳቀቃለን። እድሜ አይገድበውም ትምህርትን። አርጅቻለሁና ምግብ አልበላም አትልም፣ ወይም አርጅቻለሁና ምግብ አልበላም አትይም። ስለዚህ ምግብ ለሆድ እንደሚያስፈልግ ሁሉ እውቀት ለአእምሮ ያስፈልጋል። በየትኛውም እድሜ ደረጃ ብናል ለመማር የናቀው ፊደል ዛሬ የህይወት ትልቁ እንቅፋት ሆኖ ቆሟል። አያችሁ፣ ለመማር የናቅነው ፊደል። አብዛኞቻችን እኮ ታስታውሱ ከሆነ ህይወታችሁን ወደኋላ ዞር ብላችሁ እዩት። ወደ ትምህርት ቤት እኮ ተልከን ነበር። አብዛኛው ሰው ወደ ትምህርት ቤት ተልኮ ነበር። ግን ትምህርት ቤት ከመሄድ ይልቅ አማራጩ የሆነ ቦታ ላይ ውሎ መምጣት ነበር። ዛሬ ግን ስታስቡት ልጅነት ምን ያህል ከባድ ነው። ራሳችሁን ትወቅሳላችሁ እና አንዳንዶቹ ቤተሰብን ሲወቅሱ ታያላችሁ፣ አንዳንዶቹ ራሳቸውን ሲወቅሱ ታያላችሁ። ስለዚህ ያንን መወቃቀስ ተውትና ዛሬ ባለንበት ሁኔታ እጃችን ላይ ባለ ስልክ ብቻ በአጭር ጊዜ ማንበብና መጻፍ የምትችሉበትን ቅድመ ሁኔታ አዘጋጅተን ጨርሰናል። እናንተ ተመዝግባችሁ መማር ብቻ ነው። እናንተ ሆኑ እየጠበቅን እንገኛለን። ባላችሁበት ሆናችሁ በኦንላይን ትምህርቱን በመከታተል በሳምንት 5 ቀን ከሰኞ እስከ ዓርብ በአጭር ጊዜ ማንበብና መጻፍ እንድትችሉ እናደርጋለን። ከእንደዛ አይነት ጠባሳ ተወጡ ዘንድ የትናንትናውን ማንነታችሁን ረስታችሁ ወደ ብርሃን ተሸጋገሩ ዘንድ እኛም የበኩላችን ትብብር እያደረግን እንገኛለን። እናንተም ደግሞ ይህ ቪዲዮ ሲደርሳችሁ ለጓደኞቻችሁ ሸር በማድረግ እንዲሁም ሰብስክራይብ ያላደረጋችሁ ወገኖቼ ሰብስክራይብ በማድረግ ትተባበሩ ዘንድ ከወዲሁ አሳስባለሁ። አብራችሁ ስለነበራችሁ ከልብ አመሰግናለሁ። በሌላ ክላስ ከምንገናኝ መልካም ጊዜ ይሆንላችሁ።